ቻምፒየንስ ሊግ ፋይናሊስት በህይወታችሁ ለሁለተኛ ጊዜ ልበሉት ነው እንዴ? እንዴት ነው ነገሩ? እኔ ክርስቶስን ነው የምላችሁ በጣም ኢነርጂና ባከንኩኝ ለአትሌቲኮ በመቋጠር they don't deserve የኔን ቋጠሮ በእንግሊዘኛ ምንድነው? ዲዘርቭ አያደርጉትም። ክርስቶስ ምስክሬን አንተ ሰው ማትላችሁ ተጫዋቾች ናቸው ያሉት። ጭራሽ እግዚአብሔርን ነው ማለት ትናንትና አልቫሬዝን እና እንትናን ሲያስወጣቸው በጣም በቃ አስጠላኝ፣ ጨዋታው አስጠላኝ ነው ማለት ግሪዝማን አትበሉትም። እኔን እመኑኝ፣ እኔ ድግስ ደግሳለሁ። እናንተ ይሄንን እንትን ስታጡት የሙኒክ ወይ የፒኤስጂ አላፊው ካሸነፈ ከሙኒክ ወይ ከፒኤስጂ አላፊ የፒኤስጂ ደጋፊ ወይ የሙኒክ ደጋፊ ከበለው ዋንጫውን መታችሁ ጠይቁኝ፣ ድግሱ የት አለ ብላችሁ። የፒኤስጂ ወይ የሙኒክ ደጋፊ ኢትዮጵያ ውስጥ ካለ ማለት እደግስላችኋለሁ። አይበሉትም ፒኤስጂ ወይ ሙኒክ። በቃ ሙዳረክሹ በቃ እንደዚህ ረስና ይመጃችሁ። ኮንግራትስ አጥራለሁ ያቺ ይመጃችሁ። እግዚአብሔር ይገባችኋል። ማርያምን ለፍታችኋል። ይመጃችሁ። በቋጠሮ ምክንያት ፍሬዎቻችሁን ለሰዋችሁ ጓዶች እኔ ላይ አታፈጡ። እኔ ምንም ባውቀው ነገር የለም። እኔ እንደዳተው ተጠቂ ነኝ። እና ሂዱና አቋማት ጠይቁ። እኔ ምንም ባውቀው ነገር የለም። እና አይዟችሁ ለማለት ነው። ያው ፍሬ አይተካም። ፍሬ በፍሬ ይተካልን ነበር፣ አይተካም። እንዲያትዩኝ እኔ ለራሴ ችግር ውስጥ ነኝ፣ ታውቃላችሁ። አቋማት ጠይቁ። እኔ ምንም ባውቀው ነገር የለም። አይናችን እያየ ፋይናል ደረሱ። አይናችን እያየ ከ20 ዓመት በኋላ ፋይናል ደረሱ። በኢየሱስ ኧረ ጌታዬ ሄደሽ እኮ ለነገሩ የሚያጋጥምሽ እሳት የላሰው ቡድን ነው። ግን ምንም ቢሆን ሪስፔክት ከዓመት በኋላ ሪስፔክት። ግን እኛ እየተዘናጋን ነው። በእውነቴን ነው የምላችሁ፣ እየተዘናጋን ነው። ቋጠሮ እየተዘናጋን ነው። እኛ ብቻ አይደለም እየተዘናጋን ያለ ነው። ደግሞ ኪም ጆንግ ኡን ይሄን ቪዲዮ ለሱ አድርሱልኝ፣ እንደው ስለ እግዚአብሔር እንደው ለለመናችሁ እኔ አላወራኝም ነገር አድርሱልኝ ይሄን ቪዲዮ ለሱ። ምን ነው ዝም አልኩ እንደማ እንደው ለቻይንኛ ማውራት ብችል ኖሮ እንደው በሻልኩኝና ባወራ። ኧረ በስመ አብ ሄደሽ ቢደርስሽ እሳት የላሰ ቡድን ነው። እሱን እናውቃለን። ይሁን ብቻ ሪስፔክት ከዓመት በኋላ ኧረ አትሌቲኮ አረቡሽ። ኧረ በመድኃኒዓለም እሺ፣ አርሰናል ደጋፊዎች እንኳን ደስ አላችሁ። ቻምፒዮንስ ሊግ ፍጻሜ ከስንት ጊዜ በኋላ እንደገና ተመልሳችሁ ደርሷችኋል። እኔ ምንም ማለት አልችልም። ባይዘ አትሌቲኮም አይገባውም፣ አይችልም። በጣም የሚያስጠላ ቲም ነው። አሁን ይኸው አርሰናልም በጣም አሪፍ አልነበረም፣ ግን አትሌቲኮ ከዛ የባሰ ማለት ነው። እንዴት እንደሚያስጠሉ መቼ ነው እንዴት ተበላሹ አትሌቲኮ። ኧረ በስመ አብ ጭራሽ ደግሞ ይሄ መስርቶ መጫወት ምናምን ነገር ይሞክራል። እኔ ድሮ ማውቀው አትሌቲኮ ሌላ፣ አሁን ሌላ ክለብ ሆኗል። ለማንኛውም ዮክሬሽ ዛሬ በጣም አስገርሞኛል። ላይ ያጫወቱ ጎሏን ያገባት ሳካ ነው። ያው አርሰናል መቼስ በመከላከል አይታመም። ከመራ በኋላ በደንብ ፕሬሸሩን ተቋቁሞ ወጥቷል። አርቴታ እንዴት አባቱ ሳይድ ላይ ይሆን እንደነበር አይታችኋል። ግን እንደዚህ ሲያንቀጨቅጨው ነበር። እንኳን ደስ አላችሁ። ፋይናል ላይ የሚገርም የርብ ስብራት ካልደረሳችሁ ዋንጫ ልትበሉ ይችላችሁ። ግን በጣም ደግሞ ልትጎዱም ስለምችሉ ቋጠሮ ግን አላለቀም። ገና ነው ቋጠሮ አላለቀም። ግን እንኳን ደስ አላችሁ። አርሰናል የቻምፒዮንስ ሊግ ፋይናል ተፋላሚ መሆኑን አረጋግጧል። ተፋላሚ ለማንኛውም እንኳን ደስ አላችሁ። ወደ ነቆራው እመጣለሁ በሌላ ቪዲዮ። ግን ይሄ ቪዲዮ እንኳን ደስ አላችሁ። ከ20 ዓመት በኋላ ነው አይ ቲንክ ፋይናል የደረሳችሁት። በልታችሁት አታውቁም፣ ግን ከ20 ዓመት በኋላ ፋይናል ደርሳችኋል። እኔ ብዬ ነበር ባርሳ ሲወድቅ አትሌቲኮ ማድሪድ አርሰናል እንደማያልፈው ተናግሬ ነበር። ሲጀመር ምን አይነት የተልከሰክ አግሪጌት 2-1 ምን አይነት የሚያስጠላ ጨዋታ ነው። ለተመልካች ለአርሰናል ደጋፊ ደስ ይላል። አርሰናልን ባርሳን ጥሎ ሲያልፍ አትሌቲኮ ማድሪድ አርሰናልን አያልፍም ያልኩበት ምክንያት አርሰናልን ስትገጥመው ተከላክዬ ከዛ ወይ ሲገባብኝ ነው እንጂ ሪያክት ማረ ወፍ አታገባም ወይስ ተሯሯጣ እንዲገባባ ላኪ ኮንግ ታገባለህ ከቻልክ
ለአትሌቲኮ ማድሪድ አይነት ቡድን ደግሞ ደህና ምላሽ መስጠት አይችልም ለአርሰናል። ስለዚህ አቻ ነህ አይደለ? እየመራህ አይደለም፣ አቻ ሆነን የመጣው አትሌቲኮ ማድሪድ እንደ ደህና ቡድን ተጋፍጠህ ሳትከላከል ፈርስት ሃፍ ላሸንፍ እኔም ላግባ ምናምን እዚህ ሃይ ቴምፖ ጌም ብታረገው ኖሮ በእርግጠኝነት እነግርሃለሁ ታልፍ ነበር። አሁን ግን ወድቀሃል፣ ባርሳንም ጥለሃል፣ የትም አልደረስክም። እሰይ እና ያው ስለ ጨዋታው ስናወራ ፈርስት ሃፍ አርሰናል ዶሚኔት አድርጎ ሙሉ ለሙሉ ነው የጨረሰው። ያ ዶሚኔሽን ደግሞ አንድ ጎል እንዲያገቡ ረድቷቸዋል። የተልከሰከሰ ኳስ ቢሆንም እንትና ተፍቶት ምናምን ማለት አያስፈልግም። የፈጠሩት ጫና ነው ወደ ጎል እንዲቀየር ያደረገው። ግን ሰከንድ ሃፍ ደግሞ በአንጻሩ አትሌቲኮ ማድሪድ የተሻለ ሆኖ ቀርቧል። ግን አሪፍ እድሎችን መፍጠር አልቻለም። የተሻለ የነበረ ቢሆንም አትሌቲኮ ማድሪድ ጊዮኬሬሽ ጋር እያሻሙ ዝም ብለው ፋውሎችን ነው በቃ ሲያሸንፉ የነበሩት። ለጊዮኬሬሽ ሰጡታል፣ ይላፋል፣ ፋውል ምናምን ነው ብቻ ደህና ሃይላይትም አልነበረውም ጨዋታው። ኤኒዌይ ፋይናሉን ምን ይሆናል? ይሄ ትውልድ ግን ምን ቢበድል ነው? ቆይ ምን ቢያጠፋ ነው? ምን መጥፎ ቢሰራ፣ ምን የተለየ ወንጀል ቢሰራ ነው ወያላ ዋንጫ ሲበላ እንድታይ እንዲያ የፈረጥክበት? አላየ ምን አጠፋን? ምን በደልን? አንተ ሉክማን የተባልክ ማለት አንጀርም አንተ ቧም አይነን እኔ ማየት አልፈልግም። የጠንቦች ጠንብ አረ አትሌቲኮ የእግር ኳስን አድን። አረ በእግር ኳስን አድን እባክህ። አርሰናሎች ወደ ዩሮፓ ሊግ ፋይናል ማለት ሻምፒየንስ ሊግ ፋይናል ማምራታቸውን አረጋግጠዋል። ጨዋታው ዩሮፓ ሊግ ሰሚፋይናል ሊመስለው ዩሮፓ ሊግም ራሱ ሊበዛበት ይችላል። ኮንፈረንስም ልትሉት ትችላላችሁ። በጣም ኳሊቲ ሌቭሉ የሻምፒየንስ ሊግ አዲሱ ፎርማት ተከትሎ ታውቁታላችሁ። አንደኛ ሲጨርሱ ያው ቀለል ያለ ፎርማት ለማድረግ በዚህ በኩል በዛ በኩል ያደርጉበት መንገድ ልክ ነው እኔ ብዬ አላስብም ፈጽሞ። ምክንያቱም ትላልቅ ቲሞቹ እንዳለ በዚህ በኩል ተቀምጠው በዚህ በኩል ደግሞ የተሻሉ ቲሞች የሚቀመጡ ኖሮ የተሻለ ፉክክር የተሻለ ኳስ እናይ ነበር ብዬ አስባለሁ። ነገር ግን አርሰናሎች ያው ብልጥነታቸው ፎርማቱን ማወቃቸውን ተከትሎ አርሰናል አንደኛ ከጨረሱ በኋላ ኦብቪየስሊ በዛቸው በኩል መሆናቸው በጣም ጠቅሟቸዋል ብዬ አስባለሁ። በተለይ ደግሞ ባርሴሎና ከአትሌቲኮ ይልቅ አለማለፉ በጣም ጠቅሟቸዋል ብዬ ነው የማስበው። ምክንያቱም አርሰናል ያን ያህል ጥሩ ነበር ብዬ አላስብም። ነገር ግን ከአትሌቲኮ ይሻል ነበር ፎር ሹር እሱን ሁለት ሊጎቹ ላይ ግን ያ ኩዶስቶ አርሰናል ቡዳፔስት እንደሚያደርጉ እንግዲህ እንደሚያመሩ ያው ተረጋግጧል ነው የምላችሁ። ቡዳፔስት ላይ ቻምፒየንስ ሊግ ፋይናል ባየር ሙኒክን ወይ ደግሞ ፒኤስጂን የሚገጥሙ ይሆናል። ያ ኢንተረስቲንግ ማች ነው የሚሆነው። ግን ሆፕፉሊ የተሻለ አፕሮች ይዘው ይመጣሉ ብዬ ተስፋ አደርጋለሁ። አሁን ቀስ በቀስም ቢሆን ቦል ፕሮግረሰሮች እንደ ሉዊስ ኬሊ የመሳሰሉ ወደ ሚድፊልድ እያመጣ ለመቀየር እየሞከረ ነው። አርቴታም ነቃ ብሎ እነሱ ነገሮች ናቸው እንደዚህ አይነት ኦቨር ዘ ላይን የሚያሳልፈው። ሆፕፉሊ እሱም ነቃ ብሎበታል ብዬ አስባለሁ። አርሰናሎች እንግዲህ ከ20 ዓመታት በኋላ ምናልባትም እንግዲህ የሁልጊዜ የኦልሞስት ስንት ዓመታት የጠበቁትን ኦልሞስት ስንት ነው 140 ነው 120 ዓመታት በላይ የጠበቁትን እንግዲህ ነገር ምናልባት የሚያሳኩበት ከጫፍ ደርሰዋል። አሁንም ያሳኩታል አያሳኩትም የሚለውን ነገር ኮመንት ላይ ማስቀመጣችሁን እንዳረሱ። እኔ በኩሌ ሁለቱም የተሻሉ ቲሞች ናቸው በዛ በኩል ብዬ አስባለሁ። ግን ፋይናል ላይ ያለው አፕሮች ይለያያል በሚለው አንጻር ብዙ መናቅ አያስፈልግም። ነገር ግን ፌቨራይቶቹ የሚሆኑት በዛ በኩል የትኛውም የሚያሸንፉት ፒኤስጂም ሆነ ባየር ሙኒክ ፌቨራይት መሆናቸው አይቀርም። ነገር ግን ፋይናል ላይ ያው ስቴፕ አፕ የማድረግ ጉዳይ ነው። ማን ስቴፕ አፕ ያደርጋሉ ታስባላችሁ? ሀሳባችሁ ኮመንት ያስቀምጡልኝ። ቀጣይ እስክንገናኝ ድረስ ይመቻችሁ። ቢስሚላ የሚኬል አርቴታው አርሰናል ከ20 ዓመታት በኋላ ለሻምፒየንስ ሊግ ፍጻሜ መቅረብ ችሏል። ቪዲዮን ኮፒ ሊንክ ሪፖስት ላይ በማድረግ ጀምሩት። አርቴታ በአርሰናል ቤት ታሪክ ሊሰራ የአንድ ጨዋታ እድሜ ቀርቶታል። እውነት በጣም ነው የሚገርመው። ይሄ ቡድን ብዙ ተብሎ ነበር። በእንትና ይወድቃል፣ በአትሌቲኮ ማድሪድ በእንትና ይወድቃል ሲባል ነበር። ግን አሁን ዋንጫውን ለማንሳት የአንድ ጨዋታ እድሜ ቀርቶታል። በጣም የሚገርም ነው። በመጀመሪያ የአርሰናል ደጋፊዎች እንኳን ደስ ያላችሁ። የሚገርም ጨዋታ ነበር። አርቴታ ባለው አቅም ደፋር ሆኖ ሲያጠቃም ነበር። ከዛ ደግሞ ውጤቱን ለማስጠበቅም በመሃል ፈቀቅ እያለ ሲጫወት ነበር። ግን እችን የዛሬዋን ጨዋታ ኢንጆይ አድርጉ ባካችሁ። የአርሰናል ደጋፊዎች የሚለው ይሄን ነው። አትሌቲኮ እንትና በፒኤስጂ ሙኒክ ነው ምናምን ሊያስጨንቋችሁ ይችላል። ግን እችን ማለፋ ከፍጻሜ ቀን የዛ ቀን ደግሞ ፈጣሪ ያውቃል። እችን ብቻ ኢንጆይ አድርጉ። አሁን ለዌስትሃም ጨዋታ ራሱ ሞራል ይሆናል ብዬ አስባለሁ። ዛሬ ግን ጣፋጭ ምሽት ናትና ኢንጆይ አድርጉባት። ከ20 ዓመታት በኋላ ነው ክለባችሁ በሻምፒየንስ ሊግ ለፍጻሜ የቀረቡና እንኳን ደስ ያላችሁ ማለት ፈልጋለሁ። ቪዲዮን ኮፒ ሊንክ ሪፖርት ላይ ማድረግ እንዳይረሳ። ቴንክ ዩ። እሺ አርሰናል ቻምፒየንስ ሊግ ፋይናሊስት ሆኗል ከ2006 በኋላ። አትሌቲኮ የሚያስፈራ ቡድን አልነበረም፣ አንደኛ። ሁለተኛ የእግር ኳስ ማህበረሰቡ ከዚህ በኋላ መዘጋጀት ያለበት እነዚህ ፎቃቆች እንደማያስቀምጡ በስራ ቦታ፣ የጓደኞች መዝናኛ ቦታ ምናምን በቃ እንዴት እንደሚችሉ ምናምን ያወራሉ። ለሱ ተዘጋጁ።
በቃ ብዙ ምለው ነገር የለው። እዚህ ነው ባርሳን የጣልከው አትሌቲኮ ምን አይነት ቅዝን ነው ቡድን ነው በእናትህ። አረ ባርሳ ቢሆን የት ደርሶ ነበር? አረ በእናትህ አረ አትሌቲኮና ኤቨርተን የሆነ ግንኙነት አላቸው። ምንድነው እየተካሄደ ያለው? ቻምፒየንስ ሊግ ፍጻሜ እዛ ሲቲ ጥሏል። ሁለቱንም ከበላስ እንዴ አንድ ጨዋታ ነው እኮ አንድ ምን እንደሚፈጠር አይታወቅም እኮ። እንዲህ ተጋግረው ጎል ላይ ይቆያሉ። ከዛ የሆነ ኳስ ያልፋል ኦር የሆነ ፔናልቲ ምናምን። እግር ኳስ አምላክ ካላት ማለት ትክክለኛ ዳኛ ካላት ነገ የሚጮተው ነገ ከሚያሸንፈው ቲም ነው ሻምፒዮንስ ሊጉ መብላት ያለበት ግዴታ። ነገ የሚደረገውን ጨዋታ ደግሞ ሜል ቤት ላይ እየተዝናናችሁ መጫወት ትችላላችሁ። የምብሮሞ ኮል ተጠቅማችሁ ሬጂስተር ስታደርጉ 200% ቦነስ እና የ24000 ብር ተካፋይ መሆን ትችላላችሁ። ሊንኩን ባዮ ላይ ቴሌግራም ቻናል አለ፣ እሱ ውስጥ አስቀምጥላችኋለሁ። ቴሌግራማችንን ጆይን አድርጉ እንጂ ሻምፒዮንስ ሊግ ፋይናል እና ፕሪሚየር ሊግ ዊነር ከዛ አሪፍ ነገር ካደረጉ የሀገራት ላይ ራይስ ባላንዶር ሊበላ። አርሰናል አትሌቲኮ ማድሪድን በማሸነፍ ከ20 ዓመት በኋላ ለአውሮፓ ቻምፒየንስ ሊግ ፋይናሊስት ሆኗል ማለት ነው። ኮንግራ አርሴ ፋሚሊዎች ኮንግራ ባይዜ ማለት ነው። እዚህ ስለደረሱ ብቻ አርሰናሎችን ዛሬ እንግዲህ ኮንግራ ማለት በድጋሚ እንፈልጋለን ማለት ነው። እንኳን ደስ አላችሁ አርሰናል ደጋፊዎች። በቡካዮ ሳካ ብቸኛ ጎል ነው እንግዲህ ዛሬ በድምር ውጤት በአግሪጌት 2-1 በማሸነፍ ወደ ዋንጫው ተፋላሚ ሆኗል ማለት ነው። አርሰናል በድጋሚ እንኳን ደስ አላችሁ አርሴ ፋሚሊ ኮንግራ። አንድ ጊዜ ሁላችንም ግን ማለት ለዲያጎ ሲሞኒ ልናጨበጭብለት ይገባል። እግዚአብሔርን አንተ ብቻ ትችላለህ። ትንሽ የተሳሳትከው አትሊስት ማለት ነው ግሪዝማንን ማስቀረት ነበረ ወይ ደግሞ አልቫሬዝን አንዳቸውን። ለምን መሰለ ያ ሶርሎይስ የሳተው ኳሱን የሳተው ገብቷል። እነሱ ያገቡት ነበር። ሌላው የዲያጎ ሲሞኒ ልጅ የሳተው ኳስ በጣም ነበር የሚያናድደው። የምሬን ነው የምነግራቸው። አግብቶታል ብዬ ነበር። አቅደው የመጡት አትሌቲኮ ማድሪዶች ልክ አሁን የሆነውን ነበር። ፈርስት ሃፍ ጎል ባይገባባቸው በጣም እኔ ራሴ ታውቆኛል እንደሚገባ በጣም ፈልጌው ነበር ጎል እንዳይገባባቸው። ምክንያቱም ሰከንድ ሃፍ ላይ አትሌቲኮ ማድሪድ ጎል ያገባ ነበር። ነገር ግን ፈርስት ሃፍ ጎል ገባበትና ያው የአርሰናልን ጨዋታ ታውቁታላችሁ። ጎል ካገባባችሁ በኋላ እንዴት እንቅልፍ የመጣ እግዚአብሔርን የመጨረሻ አስቀያሚ ጨዋታ የተጫወቱት ኳሱን ሊያልቅማ ሲል ካላፊዮሪማ ጭራሽ በቃ ወጥቶላ ቢጫይ ማለት የመጨረሻ እኔ እኮ ላችሁ ምንም እኮ እንትን አይለኝም እኮ ለዋንጫ ወይ ባየር ሙኒክን ነው ወይ ፒኤስጂ ነው የሚያገኙት። ገብቷል። እንደዚህ ይጫወቱ እስቲ እነሱ እኔ እንዲህ ተጫውተው ማለት እነሱን ካሸነፉ እኔ እውነት አደንቃቸዋል። ጭራሽ የማይሆን ጨዋታ ነው የተጫወቱት። የአርሰናል ሴንተር ባኮች ዛሬ ሲሳሳቱ የነበሩትን ስህተት ይስሩት ነው የምልህ። በቃ በተለይ ባየር ሙኒክ አልፎ ይስሩት ያን ስህተት። ሃሪኬን ህልም ነው የሚሆነው። ትንሽ እውነት ለመናገር ፒኤስጂ ቢያልፍ እኔ በጣም የምፈልገው ፒኤስጂ ቢያልፍ። ለምን ካላችሁኝ ፒኤስጂዎች ሞር አታኪንግ ላይ በጣም ጎበዝ ናቸው። ሲያጠቁ አታኪንግ ላይ በጣም ጎበዝ ናቸው። ግን ደግሞ ማለት ነው እንትኖች ባየር ሙኒኮች ሞር የመከላከል ሁኔታቸው ለእኔ ደካማ ነው ብዬ ነው የማስበው። ሲቀጥል ሉዊስ ኤንሪኬ እንትን ያውቃል፣ ታክቲክ ያውቃል ከካምፓኒ ይልቅ። ስለዚህ እኔ ፒኤስጂ ቢያልፍ ድጋሚ የሚበለው ይመስለኛል። ባየር ሙኒክ ቢያልፍ ደግሞ የሆነ እንትን የሚሆን ነው ይመስለኝ ለመገመት። ለነገሩ ለዋንጫ ስለሆነ አርሰናል ዋንጫ ላይ ደርሶ ይበላል ብሎ ማሰብ ከባድ ነው። ግን አሁን ላይ ዛሬ ያየሁት ነገር ግን ከሆነ ዋናው አሸነፉ መውጣት ነው። ተመችቶኛል አሸነፋችሁ መውጣታችሁ። በጣም ነው ግን የሚያስጠላው የተጫወታችሁ ጨዋታ። ወይ ዘንድሮ አለቅን። በስመ አብ